ሮቦስ ስላሉ እንግዲህ ነገሌ አርሲ ሲዳማ ቡና የእናንተ ነጥብ ተከትሎ ዛሬ ሊጉን ዋንጫ የሚያረጋግጥ እድል ያሳጣህበትን እጅግ ድንቅ ጎል ነው ያስቆጠርከው። ጨዋታው እንዴት ነበረ? ከሱ ልጀምር። ጨዋታው አሪፍ ነበር፣ እግዚአብሔር ይመስገን። ያው ጨዋታው ከባድ እንደሚሆን አውቀን ነበር። በጣም ተጠንቅቀን ደግሞ ያገኘነውን እድል ለማግባት ነበር። እንደ አጋጣሚ ሆኖ አግብተን ገባብን። ደግሞ ከሱ ለመነሳት ትንሽ ከብድ ነበር። ከቆመ ኳስ እንፈልግ ነበር፣ ያገባን፣ እግዚአብሔር ይመስገን። በከፍተኛ ሊጉ ላይ ጥሩ ጊዜዎችን አሳልፈሃል፣ ግን ወደ ሊጉ የመጣኸው ዘንድሮ ነው። ብዙ ሰዎች ዘንድሮ በሊጉ ከታዩ ክስተት ከሆኑ ምርጥ ተጫዋቾች አንዱ አድርገው ይወስደዋል። ሊጉን እንዴት አገኘኸው? የመጀመሪያ እንደመሆኑ መጠን። አዎ ሊጉ እንግዲህ አዲስ ነኝ እና ልምድ ያላቸው ልጆች በብዛት አሉ እኛ ጋር። እነ ወሲል እነ በረከት ወልዴ፣ በእነሱ ታግዘን ደግሞ በቃ እግዚአብሔር ይመስገን ስራም እየሰራን፣ ኮቹም ደግሞ የሚሰጠንን ነገር በሚገባ በስርዓት እየሰራን እዚህ ደርሰናል። አዎ ጥሩ የሆነ ምስክር ደግሞ ለብሔራዊ ቡድን ጥሪን አግኝተህ ሀገርህን ማገልገል ችለሃል። የመጀመሪያ ጨዋታንም ባለፈው ከማላዊ ጋር አድርገሃል። ከምንም በላይ ደግሞ ከሳጥን ውጪ የምትመታቸው ጎሎች፣ የምታስቆጥራቸው ጎሎች የአንተ መገለጫዎች እየሆኑ መጥተዋል። እንዴት ነበር ይሄ ከሳጥን ውጪ ጠንካራ ምቶችን የመምታት ልምዱን ከየት አገኘው? አዎ እግዚአብሔር ይመስገን። ማለት ኳስ እለማመዳለሁ፣ በጣም እለማመዳለሁ። ቤትም ሲሄድ አልቀመጥም፣ አርፌ ኳሶችን ይዤ ምናምን እለማመዳለሁ። በሱ የተነሳ ነው። ስንተኛ ጎል ነው እንግዲህ ከሳጥን ውጪ ሐዋሳ ካስቆጠርክ በኋላ ዛሬ ነው ያስቆጠርከው? እና ዘንድሮ ያሳየኸውን ነገር በቀሪ ጨዋታዎችም በቀጣይም በዚህ በሊጉ ራስን የበለጠ አጉልተህ ለማሳየት ታስባለህ? አሁንም ጠንክሬ መስራት ነው የሚጠበቅብኝ። አሁንም ጠንክሬ እሰራለሁ። አሁንም የተሻለውን ሮቦትን በጣም ጠንክሬ እሰራለሁ። በቁመት በጣም ዘለግ ያልክ ረዘም ያልክ ነህ። ምን ያህል የቁመት ሜትር ምን ያህል ነው? የጫማ ቁጥርስ ምን ያህል ታደርጋለህ? ቁመቴ 1 ሜትር ከ98 ሴንቲሜትር ነው። ጫማ 45 ቁጥር ነው የማደርገው። ብዙም አይደለም እንደ ቁመቴ ያረጅ። የጫማ ቁጥር ትንሽ ረዘም ይላል። እርግጥ ነው አሁን ቴዎድሮስ በቀለ 46 እንደሚያደርግ አውቅ ነበር። እና እንደምትፈልገው የጫማ ቁጥር ታገኛለህ? 45 ቁጥር ያው እንግዲህ ሞልቷል፣ ያገኛለሁ። በጣም 45ም አደርጋለሁ፣ 44ም አደርጋለሁ። ሰፋ የሚባለው 44 ቁጥርማ 44 እና 45 ነው የማደርገው። ምን ታስባለህ ዘንድሮ በቀጣይስ በእግር ኳስ ህይወት? ያው እግዚአብሔር ጋር የተሻለ ህይወት ለመኖር ኳስ እንግዲህ መስራት ነው የሚጠበቅብኝ። እሰራለሁ። አሁንም እግዚአብሔር ነው እንግዲህ የሚያግዘኝ፣ እግዚአብሔር ያግዘኛል። ከዛ አመሰግናለሁ። አመሰግናለሁ እኔ